አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም በጤና መጣችሁ ማለት ነው። ዛሬም እንደተለመደው ሌላኛውን ክፍል የአማርኛ በእንግሊዝኛ ትምህርት ይዤላችሁ መጥቻለሁ። እናንተ እስከ መጨረሻ ድረስ ተከታተሉ፣ እንዲሁም ለጓደኞቻችሁ ሸር አድርጉላቸው። ከዚህ በተጨማሪ ደግሞ የኦንላይን ትምህርት መማር የምትፈልጉ ካላችሁ እዚህ ስክሪን ጋር ባለው ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ጋር ደውሉልን። የኦንላይን ትምህርት በግሩፕም ሆነ በግል ከልዩ ክትትል ጋር የምንሰጥ ይሆናል። ቪዲዮዎቻችን ማግኘት ከፈለጋችሁ ደግሞ ቴሌግራም በስልክ ቁጥር ሃይ በሉን፣ ቪዲዮዎቻችን ሙሉ ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እናንተ እስከ መጨረሻው አብራችሁ ቆዩ ማለት ነው። እሺ እዚህ ጋር ስንመጣ እዚህ ጋር ተምር ለሚለው ቲኢ፣ ም ለሚለው ኤም፣ ር ለሚለው ደግሞ አር። ስለዚህ ተምር የሚለው ሲጻፍ ቲኢ ኤም አር፣ ቲኢ ኤም አር ይሆናል። እዚጋ ስንመጣ ትቦ፣ ት ለሚለው ቲ ይሆናል፣ ቦ ለሚለው ቢኦ ይሆናል። ስለዚህ ቱቦ ለሚለው ቲ ቢኦ ይሆናል ማለት ነው። ቦ የመጨረሻ ፊደል ስለሆነ ነው አናቢ ኦ የተደረገለት። ቲ ደግሞ ስድስተኛ ፊደል ስለሆነ አናቢ አይኖረውም ማለት ነው። እዚህ ጋር ስንመጣ ቴፕ ለምፕ ስንል ቴፕ፣ ቴ ለሚለው ቲ አይ ኢ፣ ቴ ለሚለው ቲ አይ ኢ አምስተኛ ፊደል ስለሆነ ነው አይና የአናባቢ ሆነ ማለት ነው። ፕ ለሚለው ደግሞ ፒ ብቻዋን፣ ፕ ስድስተኛ ፊደል ስለሆነች ስለዚህ ቴፕ ብለን ስንጽፍ ቲ አይ ኢ ፒ ይሆናል ማለት ነው። እሺ ትንታ፣ ት ለሚለው ቲ ነው፣ ን ለሚለው ደግሞ ኤን ነው። ትምንም ስድስተኛ ፊደል ስለሆኑ ታ ለሚለው ደግሞ ቲኤ ነው። ስለዚህ ትንታ ብለን ስንጽፍ ቲኤን ቲኤ ይሆናል ማለት ነው። እሺ ወደዚህኛው ክፍል ከመግባታችን በፊት ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እዚህ ጋር ስመጣ ቸር፣ ቸ ለሚለው ሲኤችኢ፣ ር ለሚለው አር። ስለዚህ ቸር ሲጻፍ ሲኤችኢ አር ይሆናል ማለት ነው። ሲኤችኢ አር። እሺ እዚህ ጋር ስመጣ ቺቦ፣ ቺ ለሚለው ሲኤች አይ፣ ቸቹ ከሆነ ሲኤች አይነጣጠሉም፣ ሲ ፊደልና ኤች ፊደል አይነጣጠሉም ማለት ነው። አይ ደግሞ ሶስተኛ ፊደል ስለሆነ ነው ማለት ነው። ስለዚህ ቺቦ ስንል ቺ ስንል ሲኤች አይ፣ ቦ ስንል ደግሞ ቢኦ ይሆናል። ስለዚህ ቺቦ ብለን ስንጽፍ ሲኤች አይ ቢኦ ይሆናል ማለት ነው። ቻ የሚለው አራተኛ ፊደል ነው ሁለቱም። ስለዚህ ሲኤችኤ ቻ አንደኛው፣ ሲኤችኤ ሌላኛው ቻ ነው። ስለዚህ ቻ ስንጽፍ ሲኤችኤ ይሆናል ማለት ነው። ች ለሚለው ሲኤች፣ ን ለሚለው ደግሞ ኤን፣ ችን ሲጻፍ ሲኤች ኤን ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን ሌላ መማር የምትፈልጉት ነገር ካለ አማርኛ፣ ኦሮሞኛ፣ እንግሊዝኛ የሚሆን ኮሜንት ጋር አሳውቁን። ወይም እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ጋር ጻፉልን ማለት ነው። ከዚህ በተጨማሪ እንግሊዝኛ፣ ሂሳብም በደንብ አድርገን የምናስተምር ይሆናል ማለት ነው። ግራ ከገባችሁ ያው እኛን በኦንላይን ሆነ በአካል ስታገኙን ነገሮች ግልጽ ይሆኑላችኋል ማለት ነው። የዛሬው ትምህርት ይህን ይመስል ነበር። ቀጣይ እስክንገናኝ ድረስ ማሰላም።